ዛሬ ንግድ ኢትዮጵያ ይሻላል ወይስ ዱባይ ውስጥ ይሻላል በሚለው ነው ሐሳብ ነው ማነሳላችሁ። የተመቻችሁ ተመቻችሁ፣ ያልተመቻችሁ ደግሞ እንደ ሐሳብ የኔ አይዲያ እንዲኖራችሁ ግልጽ ብታረጉ ኮሜንት ላይ በጣም ደስ ይለኛል። ኢትዮጵያ ውስጥ ያለውና ዱባይ ላይ ያለው ልዩነቱ ልንገራችሁ። እየሰራው ስለሆነ አይደለም ወይ ደግሞ ዛሬ ላይ ነገራቶች ስለተስተካከሉልኝ አይደለም፣ ስለ እውነት ነው የምላችሁ። እኔ ፍላጎቴ አቋሜ ኢትዮጵያ ላይ መስራት ነው። ስቲል ነው ዛሬ ምንም ጎሎኝ አይደለም፣ ምንም አቅቶኝ አይደለም። ህልሜ ነው፣ በቃ ፍላጎቴ ነው። ኢትዮጵያ ውስጥ 3 ባህሪ ያላቸው ሰዎች ለንግድ አይሆኑም፣ አይሳካላቸውም። አንደኛና ዋነኛው ዛሬ ስራ ጀምሮ በነጋታው ኪሱ ቤቱ መሳቢያ ሲከፍት ብዙ ብር ማግኘት የሚፈልግና በአንድ ለውጥ የሚፈልግ ሰው ለንግድ አይሆንም። ተስፋ ቆርጦ ዘግቶ ያወጣውን ወጪ ከስሮ አረብ ሀገር መጥቶ ገረድ ይሆናል። አንደኛው ወይ ኮንስትራክሽን ይሰራል ወይ በግና ፍየል ግመል ጠባቂ ይሆናል። ወንድም ከሆነ ሴት ከሆነች ደግሞ ገረድ ነው የምትሆነው። ያዙልኝ። ሁለተኛ ጥገኛ የሆነ ሰው፣ ጥገኝነትን የለመደ ሰው ከቤተሰብ ይጀምራል፣ ከባል ይጀምራል። እንደዚህ ሰው የሰው እጅ የሰው ነገር የለመደ ሰው መቼም በንግድ ረክቱ ዋጋ ከፍሎ ሰብር አግኝቶ ራሱን አያቋቁምም። ሶስተኛ የፈለገ አይነት ስራ ቢጀምር በንግድ ዙሪያ የስደት ፍላጎት አይምሮ ውስጥ ካለ አበደን ንግዱ ላይ ረግጥ ብሎ ራሱን አሳምኖ አይሰራም፣ አይለወጥም። እንደዚህ ነው ሰው ከትንሽ ቆይታ በኋላ ይዘጋል። ዝባዝንኬ ሰበብ አቅርቦ ማለት ነው። ግብር ላን ምናምን ይላል፣ ገበያ የለም ይላል፣ ፈረጥኩላል፣ ዘለልኩላል፣ ተቆረጥኩ ይላል። ዝባዝንኬ አብዝቶ ይዘጋና ያን ነገር ተመልሶ የሰው ሀገር ጥገኛ ይሆናል። ኦኬ፣ ይሄን 3 ነገር ያለባችሁ ሰዎች በሽታ አለባችሁ፣ ታከሙ። ሕክምና ያስፈልጋችኋል። ዱባይ ወይስ ኢትዮጵያ ንግድ ይሻላል? ኢትዮጵያ ውስጥ እንደምንም ተፍጨርጭራችሁ እንደምንም ተጋግጣችሁ ብትቋቋሙ ንግድ ብትጀምሩ እያደጋችሁ ነው እንጂ ወደ ላይ እያደጋችሁ እንጂ ወደ ታች እየተቀበራችሁ አይደለም የምትሄዱት። ግብር በአመት አንዴ ነው የሚመጣው አይደል? አረብ ሀገር ሱቅ ያለው ሰው፣ አረብ ሀገር ላይ ንግድ የጀመረ ሰው፣ ቤት ውስጥ አይደለም ሱቅ የከፈተ ሰው ወላሂ ነው የምላችሁ በየወሩ ግብር ይገብራል። ሀገሩ ላይ በአመት አንድ የግብር ብዙ ወጪ ያለው ብዙ ጻፉብኝ ምንም አልሰራውም ዝባዝንኬ 70,000 80,000 ወይ 150,000 ወይ 100,000 ነው። ከዚህም የማይበልጥ ግብር ላለመገበር ያዙ ይልቃቁኝ ዝባዝንኬ ያወራል። ያለ መስራት ያንተን ስራ ያለ መስፋፋት ያንተን ጉልበት ያለ ማሳያት ያንተን ጥንካሬ ያለ መጠቀም ያንተ ጣፋንታ ነው፣ ያንቺ ጣፋንታ ነው። በአረብ ሀገር ሱቅ የከፈተ ሰው ምንም አይነት በንግድ ዙሪያ ሊሆን ልብስ ቤት ሊሆን ይችላል፣ ሞባይል ቤት፣ ባልትና ቤት ምንም አይነት ሊሆን ይችላል። በየወሩ ግብር ይገብራል። ለዚህ ሀገር መንግስት ያማርራል? ላ ይከሳል? ላ ጀጅ ያረጋል? ወጥቶ ይናገራል? ላ ግዴታው ነው። ወዶ ሳይሆን ተገዶ ይከፍላታል። ካልከፈለ ምን እንደሚከተለው ያውቃል። ለምሳሌ ከቤት ክራይ ውጪ ከማብራትና ከውሃ ውጪ የቆሻሻ ይባላል። ለምሳሌ አሁን ኢትዮጵያ የማብራት ከተባለ ከስንት አንዴ ነው የሚከፈለው? ከቤቱ ጋር አንድ ላይ ነው የሚከፈለው። ከቤቱ ጋር አንድ ላይ ካልተከፈለም ብትከፍሉም የተወሰነ ነው። የውሃ ተብሎ የምትከፍሉት ነገር የለም። ድጋሜ ደግሞ ለአደጋ ጊዜ ምናምን ተብሎ ያልተጠቀማችሁትን ነገር በየ6 ወሩ መታደስ አለበት ብሎ የሚወስዱት ብር አለ። ይቀጥላል። የቆሻሻ መጣያ ቆሻሻ ላትጥሉም ትችላላችሁ፣ ልትጥሉም ትችላላችሁ። የቆሻሻ ግዴታችሁ ነው፣ ትከፍላላችሁ። ካልከፈላችሁ ቅጣት አለ። እያንዳንዷን ነገር ብታወጡ ብታወርዱ ካልኩሌት ብታረጉ በየወሩ ግብር ትገብራላችሁ። ዱባይ ላይ ያላችሁ ሱቅ ያላችሁ ሰዎች። ኢትዮጵያ ላይ ግን በአመት አንዴ ግብር ለምመጣው ላለመስራት ላለመለወጥ ዝባዝንኬ እያቀረባችሁ ሱቃችሁን ዘግታችሁ ምግብ ቤታችሁን ዘግታችሁ ቡቲካችሁን ዘግታችሁ እንደ አዲስ የሰው ቤት ግርድና እንደ አዲስ የሰው ፊት መቆም እንደ አዲስ ተቀጥሮ በወር ደሞዝ መጠበቅ። አንድ ነገር ልንገራችሁ፣ ስለተሳካልኝ አይደለም፣ ስለተመቻቸልኝ አይደለም፣ ወይ ደግሞ የምፈልገውን ነገር ስላደረኩኝ አይደለም። እኔ አቋሜም ህልሜም ምኞቴን ፍላጎቴን አብዝቼ ስለምጥርና አብዝቼ ስለጣርኩና ዋጋ ስለከፈልኩ ነው መጨረሻዬን አላህ ያሳመረው። በነገራችን ላይ በትንሽ ነገር ተስፋ የምቆርጥ፣ ኦርደር ከተመለሰ ተስፋ የምቆርጥ፣ ኦርደር ካልወጣ ተስፋ የምቆርጥ፣ ሳጣ በአንዴ ተስፋ የምቆርጥ ነገራቶችን ተወት አድርጌ መዳም ቤት ገብቼ ደሞዝተኛ ልሁን የሚል አይነት ሴት ቢሆን ኖር እዚህ አታገኙኝም። እመኑ።
በዚች አመታት ውስጥ ተቀይሬ አታገኙኝም። ግን እጅ ምሰጥ ሰው አይደለም። የሆነ ነገር አሁን ለምሳሌ እኔ በቪዲዮ ለምሳሌ ስጣችሁ አንድ ቪዲዮ ሰራለሁ አይደል? ያ ቪዲዮ ሰው ጋር ካልደረሰ እይታ ከሌለው እንደ አዲስ ወይ ቦታ ቀይሬ ወይ ባክግራውንድ ቀይሬ ቪዲዮ ሰራለሁ ስራውን ስለምፈልገው ወይ ደግሞ እንደምሳካ ከዛኛው ልክ ይሄኛው የተሻለ እንደሆነ ስለማስብ ነው ያን ማደርገው። አንዳንድ ሰው ቢሆንስ በቃ ሰው አላየው፣ ሰው ያየኛል፣ ሰው ሰፖርት እያደረገኝ አይደለም፣ ሰው ያበረታታኝ አይደለም፣ ሰው ያደነቀኝ የሚሰራውን ነገር ቦታ ሰጥቶ እያየልኝ እየወሰደልኝ አይደለም፣ ለምን እሰቃያለሁ፣ ለምን እጨነቃለሁ ብሎ ብድግ ብሎ ተቀጥሮ መስራትን ድጋሜ ግርድናን ይመርጣል። ሰርተናል ከ6 አመት በላይ ግርድናን ኖርማል ነው። ስሙን ስታዩት አይክበዳችሁ። 6 አመት 8 አመት 9 አመት 10 ምናምን አመት ሰርታችሁ አረብ ሀገር ተመልሳችሁ ሰራተኛ ስትሆኑ መጋፈጥ ስለማትፈልጉ ነው። በቃ የሆነ ነገር የሆነ ቻሌንጅን የሆነ ችግርን የሆነ ነገር አንድ ሰው አንደኛ ክፍል ተምሮ የሁለተኛ ክፍል ፈተና ወስዶ ነው አንደኛ ክፍል ወደ ሁለት ለማለት ፈተና ወስዶ ነው። ፈተናውን ከወደቀ አንደኛ ክፍል መልሶ ይማራል። ፈተናውን ካለፈ ነው ሁለተኛ ክፍል የምደርሰው። በቀለል አድርጌ ስነግራችሁ ህይወት እንዲህ ናት። ትፈትናችኋለች። ፈተናውን እጅ ካልሰጣችሁ የተሻለ ነገር ታገኛላችሁ። እጅ ከሰጣችሁ ግን ተመልሳችሁ ዘው ውሃ ቀዳ ውሃ መልስ ድክረት ትላላችሁ። እና እኔ ልላችሁ የምችለው ነገር እጅ አትስጡ ነው። ንግድ ከዱባይ እና ከኢትዮጵያ የቱ ይሻላል ብትሉኝ ኢትዮጵያ ነው የምለው እኔ። ችግር ስለምንወድ ጄጅ ማድረግ ስለምንወድ ማጥላላት፣ ማንቋሻሽ ወይ ደግሞ የሆነ ሰው እንደዛ አድርጎኝ የሆነ ሰው በዛ አወጣኝ የሆነ በሰው በዛ አስገባኝ ግብር አናቴ ላውጡ እንትንን በዛ ሰበብ ስለምንወድ ሰበብ ደም ስራችን ውስጥ ችግር መጥራት ችግር መናገር አልহামዱሊላህ ጤነኛ ስለሆንኩ ከጤነኝነትም ተፍጨርጭሬ መኖር ስለቻልኩ እምለውን ቃል መጠቀም ስለማንፈልግ ስለማንችል ችግር ደም ስራችን ውስጥ ስለሆነ ያለው ከኛ አይርቅም። ሁሌ ሰበብ አስባብ አናጣም። በሺ የሚቆጠሩ እናቶች አሉ ቡና በረንዳ ላይ ያፈሉ ሱቅ በደረቴ እየሰሩ ልጆቻቸውን የሚያስተምሩ ቤት ክራያቸውን ከፍለው ከእጅ ወደ አፍም ቢሆንም ከልጆቻቸው ጋር ጥሩ አየርን ተንፍሰው የሚኖሩ እነዛ እናቶች እነዛ ሴቶች ሺ እጅ አረብ ሀገር ካሉ ሴቶች ይሻላሉ። ንጹህ አይምሮ አላቸው። አስተሳሰባቸው ቀና ነው። በትንሽ ነገር የሚበሳጩ በትንሽ ነገር ተስፋ የሚቆርጡ በትንሽ ነገር የሚያለቅሱ ሆድ የሚበሳቸው አይነት ሴቶች አይደሉም። በጣም ጠንካራ ናቸው። የትኛውንም ዋጋ ለመክፈል ዝግጁ ናቸው። አረብ ሀገር ያለች ሴትስ ካለብን ብቸኝነት ካለብን ጭንቀት ካለብን ሐሳብ ሰው እንዲረዳን ፈልገን ስላልተረዳን ሰው እንዲያውቅልን ድካማችንን ፈልገን ስላላወቁልን የምንሆንላቸውን መስዋዕትነት ስላልተረዱልን ምን አይነት ባህሪ ያመጣን? ቶሎ ተስፋ ምን ቆርጥ፣ ቶሎ ምን በሳጭ፣ ቶሎ ምን ናለቅስ፣ ቶሎ ሆድ ምብሰን ባህሪያችን የማይያዝ አመለ ጥፉ ሆነን ቀረን። ይሄ ነው በውስጣችን የተቀረጸው። ሁላችንም ራሳችንን ብንፈትሽ ለሆነ ነገር ሰብር አይኖራችሁ። ረጅም አመት አረብ ሀገር አረብ ቤት ከተቀመጣችሁ አረቦች ጋር ከቆያችሁ እንኳን ለመስራት ለመኖር ራሱ የሚያሰጋ አይነት ባህሪ ይዛችሁ ነው የምትወጡት። እንኳን ለህይወት ዋጋ መክፈል እንኳን ለሚመጡ ችግሮች ተጋፍጣችሁ ወደፊት ለመለወጥ አይደለም ከሰው ጋር ለመኖር ባህሪያችሁ